የወቅታዊ ዝግጅታችን በአማራ ክልል የገቢዎች ቢሮ ስራዎች ላይ ትኩረቱን ያደረገ ይሆናል። ገቢዎች ቢሮ በ2018 በጀት ዓመት 93.2 ቢሊዮን ተሰብስበው አስቸጋሪ ከነበሩ ስራዎች መካከል አንደኛው የገቢ ስብሰባ ስራ መስራት ነው የነበረው በሰላም እጦቱ ምክንያት። እኔ መስዋዕት ሆኜ ለሌላው ብርሃን መሆን አለብኝ የሚል ሐሳብ ይዘው ነው እየሰሩ ያሉት። ገቢን የመደበቅ ልምምድ እንዳለ ይነሳል። የቄሳር ለቄሳር የምንለውን አስተሳሰብ ግምት ውስጥ ያልማያስገባል። በገቢ ስራ ውስጥ ባለፉት ዓመታት አንዱ ፈተና ተደርጎ ሲነሳ የነበረው በየአካባቢው የሚጣሉ ህገወጥ ኬላዎች ናቸው። የክልላችን ፕሬዝዳንት በራሳቸው ፊርማ ደብዳቤ ጽፈው ሰርኩላር አስተላልፈዋል። ህገወጥ ኬላዎች እንዲነሱ። በቴክኖሎጂ ከማዘመን አንጻር ምን ስራዎች ተከናውነዋል? ግለሰብ ጋር አይገናኝም። የቅሬታ አፈታታችሁ ምንድን ነው የሚመስለው? አሁንም አረካሁም ካለ ወደ ፍርድ ቤት መሄድ ይችላል። አመራሩም ባለሙያውም እጁ ንጹህ እንዲሆን ከማድረግ አንጻር በትክክል መረጃ የተደገፈበትና ችግር ውስጥ የገባውን ከስራ አሰናብተናል። በህግም ተጠያቂ ሆነዋል፣ የታሰሩዋል። መዋቅሩ መሪዎችና ሰራተኞች ጋር ተገቢ ያልሆነ ግንኙነት እንዲፈጥሩ የሚያደርጋቸው አቀበትና ቁልቁለት ጫካ ለጫካ በዱር በገደሉ ከመሄድ ፊት ለፊት ታማኝ ሆኖ የሚታመንበትን ያመነውን ከከፈለ የታክስ አዋጁ በጣም ያስተናግዳል። ከተማ አስተዳደሮችም ዞኖችም ተቀራራቢ የሆነ ገቢ የመሰብሰብ አቅም እንዲኖራቸው አንድም ዞን ከቢሊየን በታች የሚሰበስብ